የዓለም አቀፍ ሚዲያዎች ከነገ በስቲያ ስለሚደረገው የኢትዮጵያ 7ኛው ዙር ሀገር አቀፍ ምርጫ ሰፋ ያሉ ዘገባዎችን እየወጡ ይገኛሉ። እነዚህ አብዛኞቹ የዓለም አቀፍ መገናኛ ብዙሃን ዘገባዎች በብዛት ጠቅላይ ሚኒስትር አብይ አህመድና የአስተዳደር ስልታቸው ገዢው ብልጽግና ፓርቲ ከተቃዋሚዎች አንጻር ሲታይ ያለው ክልክ ያለፈ ብልጫ፣ እንደዚሁም በተለያዩ ሀገሪቱ ክፍሎች ስለሚካሄዱ ግጭቶችና መሰል ጉዳዮች ላይ ያጠነጠኑበት በአብዛኛው ወደ አሉታዊ ጎኑ ያጋደለ ዘገባ ነው። ለአብነት ያክል ሮይተርስ በአፍሪካ ሁለተኛው ከፍተኛ የህዝብ ቁጥር ባለቤት በሆነችው ኢትዮጵያ ከነገ በስቲያ ዕለተ ሰኞ በፈረንጆቹ ሰኔ አንድ ቀን ምርጫ ይደረጋል። ይህ ምርጫ የሚደረገው ደግሞ በሀገሪቱ ግጭቶች እየተደረጉ በሚገኙበት እንደዚሁም በቀጠና አስተላለፍ የሱዳን ጦርነት ወደ ኢትዮጵያ ድንበር እየተጠጋና በቀይ ባህር ይገባኛል ጥያቄ ከኤርትራ ጋር ያለው የሁለትዮሽ ግንኙነት በሻከረበት ነገሮች ሁሉ መልካቸው በተቀያየረበት ወቅት ነው ብለዋል። ዘ ኢኮኖሚስት፣ አፍሪካ ሪፖርት፣ አጃንስ ፍራንስ ፕሬስ በምርጫው ዙሪያ ሰፋፊ ዘገባዎችን ያወጡ ዓለም አቀፍ ሚዲያዎች ናቸው። ለዛሬ የአልጀዚራን ዘገባ ልናገራችሁ ወደደን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ዝርዝር ጉዳያችን እናምራ። የካታር ንጉሳን ቤተሰቦች ንብረት የሆነው የመካከለኛው ምስራቅ ጉምቱ ሚዲያ አልጀዚራ ለ7ኛ ዙር የሚካሄደውን የኢትዮጵያ አጠቃላይ ምርጫ ሲገልጸው ገዢው ብልጽግና ፓርቲ ከፍተኛ ድምጽ ወይንም በፈረንጆቹ አጠራር ላንድስላይድ ቪክትሪ አግኝቶ የሚያሸንፍበት ውጤቱ በግልጽ የሚታወቅ ምርጫ በሚል ነው። የአልጀዚራ ዘገባ የሚጀምረው የነገ በስቲያው ምርጫ ገዢው የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በከፍተኛ ድምጽ ብልጫ የሚያሸንፍበት እንደሚሆን ጥርጥር የለውም ባይ ነው። ያም ሆኖ የተከፋፈለ የተቃውሞ ጎራና በሀገሪቱ አንዳንድ ክፍሎች እየተካሄደ የሚገኘው ግጭት በሚሊዮን የሚቆጠሩ መራጮችን ከድምጽ መስጠት መብታቸው ውጪ ሊያደርጋቸው ይችላል የሚልም ትንታኔውን አስቀምጠዋል። በዚህ መሃል ከጥቂት ቀናት በፊት ገዢው ብልጽግና ፓርቲ በመሃል አዲስ አበባ በመስቀል አደባባይ ጨምሮ ዋና ዋና መንገዶች የተዘጉበትና በርካቶች የተሳተፉበት የጎዳና ላይ የምረጡ ዘመቻ የመጨረሻውን መርሃ ግብር ማካሄዱን ጠቁመዋል። በአንጻሩ ተቃዋሚዎች የአደባባይ ተቃውሞ ሰልፍ እንዳናካሄድ ተከልክለናል በሚል ተቃውሞ ስሞታ እያሰሙ እንደሚገኙም ይፋ አድርገዋል። አልጀዚራን ጨምሮ በርካታ ሚዲያዎች ስለ ምርጫው ሲዘገቡ ጠቅላይ ሚኒስትሩና መንግስታቸው ላይ ያነጣጠሩ ውንጀላዎችና ክሶችን ያጨቁ ናቸው። በዚህ ምርጫ የውንጀላ ሰለባ ሆኖ የቀረበውም መንግስት ብቻ ይመስላል። አንዳንድ ተቃዋሚ ፓርቲዎች ጭምር በሚሳተፉባቸው የምርጫ ወረዳዎች የምርጫ ምረጡ ዘመቻ እንዳናደርግ፣ ከህዝባችን ጋር ተቀራርበን እንዳንነጋገር፣ ታጣቂዎች ከምርጫ ጋር በተያያዘ አንዳችም እንቅስቃሴ ማድረግ አትችሉም፣ ካልሆነ በህይወታቸው ትፈርዳላችሁ በሚል ዛቻ እንደሚደርስባቸው ከዚህ ቀደም በመገናኛ ብዙሃን ቀርበው እስከ መናገር ደርሰዋል። ይህ ምርጫ ሁሉንም የሀገሪቷን ክፍሎች እንዳያዳረስ የእንቅስቃሴ እቅባን ጨምሮ መጠነ ሰፊ ክልከላዎችን ያስቀመጡ የታጠቁ ኃይሎች በዓለም አቀፍ መገናኛ ብዙሃን በኩል ሲተቹና ሲነቀፉ ግን አልታየም። ዘ ኢኮኖሚስት፣ አልጀዚራ፣ ቢቢሲ፣ ፎሬን አፌርስ፣ ጆርናል ኦፍ ዲሞክራሲ፣ ኢንተርናሽናል ክራይሲስ ግሩፕ፣ አፍሪካ ሪፖርት እና ሌሎችም ተነባቢ ዓለም አቀፍ ሚዲያዎች የብራቸውን ጫፍ ይሳሉትም በገዢው የብልጽግና ፓርቲና በጠቅላይ ሚኒስትሩ አብይ አህመድ ላይ ነው። የካታሩ ሚዲያ አልጀዚራ አነጋገርኩት ያለውና በብልጽግና ፓርቲ የሰሞኑ የምረጡ ዘመቻ የመጨረሻ መርሃ ግብር ላይ ተገኝቶ ነበር ያለው የ29 ዓመት ወጣት በግዴታ ታፍሶ ወደ ሰልፉ እንደተወሰደ አትተዋል። ይህ ብቻ አይደለም። መንግስት ሚሊዮኖችን ወደ ከተማዋ ዳር እየገፋ ቅንጡ ህንፃዎችን፣ ፓርኮችንና መዝናኛ ስፍራዎችን እንደሚገነባ ይሞግታል። በጎን በኩል ደግሞ በሀገሪቱ አንዳንድ አካባቢዎች ከፍተኛ መስዋዕትነት የሚያስከፍሉ የሀገሪቱን ኢኮኖሚ በከፍተኛ ደረጃ እንዲያሽቆለቁሉ ምክንያት የሆኑ ግጭቶች እየተካሄዱ ነው ሲል መናገሩን ማስታውሷል። ዘገባው ሲቀጥል ግጭት የምርጫውን ድግስ ጥላ ጥልሶበታል ባይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከ130 ሚሊዮን የኢትዮጵያ ህዝቦች ውስጥ 50 ሚሊዮን ዜጎች ድምጽ ለመስጠት መመዝገባቸው እንደገለጸ ማስታወስ፣ ተቺዎች ግን ተመዘገበ የተባለው የመራጮችን መጠን በተመለከተ ልዩነት እንዳላቸው ያትታል። የዚህ መነሻ በሀገሪቱ ግዙፍ ክልሎች አማራና ኦሮሚያ ክልሎች በሚደረገው ግጭት ምክንያት በርካቶች ከድምጽ አሰጣጡ ሂደት ውጭ መሆናቸውን በመጠቆም በትግራይ ባገረሸው አዲስ የተቀሰቀሰ ውጥረት ምክንያትም ሙሉ ክልሉ ከምርጫ ውጭ መሆኑን በመጠቆም የተጠቀሰው ቁጥር አነስተኛ ነው ሲሉ መሞገታቸውን ማክለዋል። አልጀዚራ በሰሜን ኢትዮጵያ ጦርነት ከደረሰበት ጉዳት ያላገገመው ትግራይ፣ የሀገሪቱ ግዙፍ ህዝብ ቁጥር ያለባቸው አማራና ኦሮሚያ እንደዚሁም የምዕራባዊ ጋምቤላ ክልሎች ባለመረጋጋት ውስጥ ይገኛሉ ሲሉ ጠቃቅሰዋል። የመንግስት ቀንደኛ ተቃዋሚዎችና የግራ ዘመማዮች ዋነኛ ደጋፊ ፈረንጆች በዚህ ቃለ ምልልስ ሀሳባቸው ተካተዋል። ለምሳሌ ያክል የኦስሎ ዩኒቨርሲቲ ፕሮፌሰሩ ሸቲል ትሮኖቮል ይህ ምርጫ የስልጣን ጊዜው በሀገሪቱ ህግ መሰረት የተጠናቀቀውን የብልጽግና መንግስት ህጋዊ መሰረት አስይዞ በመንግስትነት ለማስቀጠል የሚደረግ የስሙላ ድግስ ሆኖ የሚዘጋጅ ነው እንጂ ሀቀኛ የዲሞክራሲ ስርዓት መገለጫ አይደለም ሲል ተደምጠዋል። በኢትዮጵያ የመድብለ ፓርቲ ምርጫ በኢህአዴግ ዘመንም ይሁን በአሁኑ የብልጽግና መንግስት ስርዓት ለመቀየር የሚያስችሉ እውነተኛ የፉክክር መድረክ ሆነው አያውቁም ሲሉም ድምዳሜውን አስቀምጧል። ትሮኖቮል ዘገባው ትግራይ ክልል ሙሉ በሙሉ የተገደለበትን የምርጫ ሂደት በማስታወስም ነገሩ ከምናየው የበለጠ አስቸጋሪ መሆኑን ይጠቁማል። ትግራይ በዚህ ምርጫ ለመሳተፉ ነገሩ መሬት ላይ ከምናየው የከፋ ከባድ ስለመሆኑ ያሳያል የሚለው ትሮኖቮል ይህ በኢትዮጵያ ያለውን የፖለቲካና የግዛት አንድነት ቀውስ የሚያመላክት ነው ሲል ሞግተዋል። ይህ ማለት የፌዴራል መንግስት በሀገሪቱ ያለውን ግዛት ሙሉ በሙሉ መቆጣጠር አለመቻሉንና የፌዴራል ፖለቲካ ተቋማት በመላ ኢትዮጵያ ያሉ ክልሎች ላይ ገብተው ተልኳቸውን ማስፈጸም የማይችሉበት ደረጃ ላይ መድረሳቸውን የሚያሳይ ግልጽ ምልክት ነው ሲል ተንትኗል። ሸቲል ትሮኖቮል ከወደ መንግስት በኩል ለነ ሸቲል ትሮኖቮል አይነት ትችቶች ምላሽ የሚሰጡ ሙግቶችን ብንመለከት አሁን የኢትዮጵያ ፌዴራል መንግስት በመላ ኢትዮጵያ ምርጫ እንዲካሄድ በትግራይ ክልልም በአማራም በኦሮሚያ
መጠነ ሰፊ የህግ ማስከበር ዘመቻ ቢያስጀምር ይህ ግጭት ጠማቂና ጦርነት ሰባቂ መንግስት በሰሜን ኢትዮጵያም ሆነ በሀገሪቱ ማዕከላዊ ክፍል ዳግም እልቂት የሚያስከትል ጦርነት ቀሰቀሰ በሚል ለተቃውሞ ሊነሱ የሚችሉት እንደነ ሸቲል አይነት የባህር ማዶ ተንታኝ ሰዎች ናቸው ሲሉ ምላሻቸውን ይሰጣሉ። አልጀዚራ በርካታ የተቃውሞ ድምጾች ከፖለቲካ ምህዳሩ እንደተወገዱ የጠቆመ ሲሆን በአማራና በኦሮሚያ ክልሎችም ቢሆን ወደ ትጥቅ ትግል የተቀላቀሉ እውቅ የፖለቲካ ኃይሎች ስለመኖራቸው በዚህ ምርጫም እንደማይሳተፉ በዘገባው አትተዋል። ሆኖም እነዚህ ሁሉ ችግሮች ቢታዩም ምርጫው ከመከናወን የሚያግደው እንቅፋት ያለ አይመስልም። ከነገ በስቲያ በሚካሄደው የኢትዮጵያ 7ኛ ዙር ሀገር አቀፍ ምርጫ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እንደዚሁም የአፍሪካ ህብረት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የምርጫ ታዛቢ ቡድን ወደ አዲስ አበባ ገብቶ ስራውን ጀምሯል። ጠቅላይ ሚኒስትር አብይ አህመድም ከጥቂት ወራት በፊት በፓርላማ ቀርበው እንደተናገሩት አንዳንዶች የተለያዩ ምክንያቶችን ለበነት ያክል ጦርነት እንደዚሁም ሌሎች ቀጠናዊ ምክንያቶችን በማስቀመጥ የዘንድሮ ምርጫ እንዲራዘም የሚሞግቱት በሀገሪቱ ቅቡልነት ያለው መንግስት እንዳይኖርና የሽግግር መንግስት የሚሉትን ምኞታቸውን ለማሳካት ነው ሲሉ ችግሮች ቢፈጠሩም ፈተናዎች ቢበዙም ምርጫው ከመደረጉ ግን የሚከለክለው የሚያስቆመንም አንዳች ነገር የለም ሲሉ መናገራቸው የሚታወስ ነው። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን የእንቅስቃሴ ገደብ ሳቢያ በክልሉ ወደ ኢትዮጵያ ሌሎች ክፍሎች የሚጓዙ መንገደኞች መንገድ ተዘግቶብናል ስለመባለው የደረሰው ይፋ ሪፖርት የለም ሲል ማስተባበያ ሰጥቷል። ቦርዱ ከነገ በስቲያ ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሎጂስቲክስ ስርጭት የተከናወነ ባለበት በዚህ ወቅት በአማራ ክልል በሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን የእንቅስቃሴ ገደብ ምክንያትም መንገድ ተዘግቶብናል ተብሎ የተነሳው ጥያቄ ነው እስካሁን የደረሰ ይፋ ሪፖርት አልደረሰኝም ሲል ምላሽ የሰጠው የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የሎጂስቲክስ ስርጭቱ በጥሩ ሁኔታ መጠናቀቁን ከሰሞኑ በሰጡት ማብራሪያ የገለጹ ቢሆንም በአማራና በጋምቤላ ክልሎች በሚገኙ 9 የምርጫ ክልሎች ላይ ግን እስካሁን የምርጫ ቁሳቁስ አለመድረሱን አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ያስተላለፈውን የእንቅስቃሴ ገደብ ተከትሎ መንገዶች ተዘግተውብናል እየተባለ ስለሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎል በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋ ሪፖርት የለም ሲሉ ነው ምላሽ የሰጡት። ይሁን እንጂ ሰብሳቢዋ አክለው እንዳረጋገጡት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የቻለ ሲሆን ቀሪዎቹ 8 የአማራ ክልል የምርጫ ክልሎች ግን ዘንድሮ ምርጫ የሚያካሄድባቸው ስለመሆኑ ይፋ አድርገዋል። በትግራይ ክልል ሙሉ በሙሉና በአማራ ክልል በተወሰኑ 8 የምርጫ ክልሎች ምርጫ ባለማካሄዱ ምክንያት የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ በ501 ወንበሮች ላይ ብቻ ውድድር ይካሄዳል። የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ውስጥ አባል ያልነበረ ሲሆን በዘንድሮ ምርጫ ምንም አይነት ተወካይ የማይኖሩ ስለመሆኑ ተረጋግጧል። ለ7ኛው ጠቅላላ ምርጫ 54,057,000 በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል የገለጸው የመራጮች ቁጥር 50.5 ሚሊዮን የነበረ ቢሆንም በልዩ ሁኔታ የተመዘገቡትን ጨምሮ አሁን ላይ የመጨረሻው የተሟላ ቁጥር ይፋ ሆኗል። በዚህ መሰረት በልዩ ሁኔታ ከተመዘገቡት ውስጥ 120 ሺህ በላይ በወታደራዊ ካምፕ ውስጥ ያለ ሲሆን ከ20 ሺህ በላይ ደግሞ ተማሪዎች ናቸው። ምርጫውን ለማስፈጸም ከ369 ሺህ በላይ ምርጫ አስፈጻሚዎችና ከ52 ሺህ በላይ የምርጫ ጣቢያዎች ተዘጋጅተዋል። የምርጫ ሂደት በታማኝነትን ለመታዘብ በሀገር ውስጥና በዓለም አቀፍ ደረጃ ሰፊ ዝግጅት መደረጉንም ቦርዱ አስታውቋል። 55 የሀገር ውስጥ የሲቪክ ማህበራት ስራቸውን የጀመሩ ሲሆን 1572 አስተባባሪዎችና 64770 ቋሚና ተንቀሳቃሽ ታዛቢዎችን በየምርጫ ጣቢያዎቹ የሚሰማሩ ይሆናል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራውና 59 አባላት ያሉት የአፍሪካ ህብረት የታዛቢዎች ቡድን እንደዚሁም በቀድሞዋ የዩጋንዳ ምክትል ፕሬዝዳንት ዋንድራ ስፔሲዮዛ የሚመራው ባለ 26 አባላት የኢጋድ ዓለም አቀፍ ታዛቢ ቡድን በይፋ ስራውን ጀምሯል። ቦርዱ የፖለቲካ ፓርቲ ወኪሎችና ታዛቢዎች ሂደቱን እንዲታዘቡ ለማስቻል ከ250 ሺህ በላይ የመለያ ባጆችን ያሰራጨ ሲሆን ይህ ስርጭት በፓርቲዎች ጥያቄ መሰረት በሚቀጥሉት 2 ቀናትም እንደሚቀጥል ይፋ ሆኗል። በዘንድሮ ምርጫ በጥቅሉ 42 የፖለቲካ ፓርቲዎች ይወዳደራሉ። ከነዚህ ውስጥ 2 ጥምረቶች ይገኛሉ። አንደኛው ጥምረት 8 ፓርቲዎችን፣ ሁለተኛው ጥምረት ደግሞ 4 ፓርቲዎችን በአንድነት ያቀፉ ናቸው። ለምርጫው በጥቅሉ 10438 የፓርቲ እጩዎች የተመዘገቡ ሲሆን ከነዚህ በተጨማሪ 80 የግል እጩዎች በምርጫው እንደሚሳተፉ በዚህ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ላይ ተንጸባርቋል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።